ወደ 230 ጽንፈኞችን ደመሰስኩ አለ ብልጽግና። አማራ ክልል ላይ ወደ 230 የሚደርሱ ጽንፈኞችን ከሰኔ 10 ጀምሬ እስከ ሰኔ 16 ባሉት 6 ቀናት ውስጥ በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደር፣ በደቡብ ጎንደር ዞኖች ባደረኩት ምንጠራ ይለዋል። ከፍተኛ ቁጥር ያለው እስከ 230 የሚደርስ ጽንፈኛን ደመሰስኩ ነው የሚለው። ደመሰስኩ ከሚላቸው ውስጥ ደግሞ ዝም ብሎ የሰራዊቱን አባላት ብቻ ሳይሆን አመራሮችንም ጭምር ነው። በስም ይጠራቸዋል። እኔ ብዙ መሆን እዚህ መጥራት አያስፈልገኝም። ግን እነ ጌታቸው አያና የሚባሉ ሻለቃ፣ እርቂውን ታመነ፣ አለሙ ሞላ፣ ምህረት ጥላውን፣ አባባ አስናቀው እንዲህ የሚባሉ አሉ። በእርግጥም የተገደሉ እንደነበሩ በፋኖም በኩል የሚንቀሳቀሱ ሚዲያዎችም እነ ከሌኮ ተገደሉ፣ እነ ከሌኮ ተገደሉ፣ ትግል ዝም ብሎ ወድቆ አይቀርም ለውጤት ይደርሳል ምናምን ሲሉ አይቻለሁ። በተወሰነ ደረጃ አረጋግተውታል። እንግዲህ እነዚህ 230 ደመሰስኩ የሚላቸው ናቸው። እጅ ሰጡኝም የሚላቸው ደግሞ አሉ። እና ይሄ የሚወሸቁበት ጫካ አለ፣ ጉራንጉር አለ። እዛ ውስጥ ሁሉ እየገባውኝ ነው እየመነጠርኩ እያለ ያለው እና ለ7 ቀን የታወጀ ነው ይሄ ኦፕሬሽን። የምንጠራው ኦፕሬሽን እንበለው እንደዛ ብለን ልንጠራው እንችላለን። በዚህ ጽንፈኛውን የገባበት ገብቶ የማጽዳት የ7 ቀናት ኦፕሬሽን ነው የሚለው። እንግዲህ ወደ 230 ጽንፈኞች የተደመሰሱት፣ እጅ የሰጡ አሉ፣ የተማረኩ የከባድ መሳሪያዎች አሉ፣ ቀላል መሳሪያዎች አሉ፣ ተሽከርካሪዎች አሉ። እነዚህን ሁሉ ይገልጻል መከላከያ። ይሄ የሚደረገው ጦርነት ነው። በሌላ መልኩ ደግሞ የአማራ ክልል መስተዳደር ደግሞ ከ2000 በላይ ለሚሆኑ በፊት የመንግስት ሰራተኛ ለነበሩ ግን ደግሞ ይህን ጽንፈኛ የሚሉትን አካል ተቀላቅለው ለነበሩና አሁን ለመንግስት እጅ የሰጡ አካላቶችን ወደ ነበሩበት የስራ ቦታቸው ደግሞ መለስኩ ደግሞ ይላሉ እነ አቶ አረጋ ከበደ ደግሞ። ዘመቻው ይህም የዘመቻው አካል እንደሆነ ነው የሚገባ። ዘመቻው በጦርነት ብቻ አይደለም። በነገራችን ላይ እንደነገርኳችሁ ነው የጦር ጀት፣ የጦር ሄሊኮፕተር፣ ድሮኖች ምናምን ሁሉ የተሰማሩበት ከበድ ያለ ኦፕሬሽን ነው እየወሰደ ያለው መንግስት። እሱ ብቻ አይደለም፣ ሌላም ገጽታም አለው። የነ አረጋ ከበደ በዚህን ወቅት ላይ ወደ 2000 የሚደርሱ ሰዎች ወደ ነበሩበት የስራ ገበታ እንዲመለሱ አደረግን ሲሉ ለኛ ፕሮፓጋንዳ እንደሆነ ነው የሚሰማኝ። አድርገውታል አላደረጉትም የማውቀው ነገር የለም፣ ግን ያደርጉታል የሚል ግምት እና እምነት ግን የለኝ። በጣም የተወሰኑ ሰዎችን ሊያስገቡ ይችላሉ። ምክንያቱም ሪስክ አለው። ራሱ እኮ የአማራ ክልል የመንግስት መዋቅር የክልሉ ነው ማለት እኮ አይቻልም እኮ። ራሳቸው አይደል እንዴ ሲነግሩን የነበረው። ቀኝ የሚባል አደረጃጀት አለ። ይሄ አደረጃጀት ያለው እዛው የመንግስት መዋቅር ውስጥ ነው፣ የአስተዳደሩ መዋቅር ውስጥ ነው ያለው። ፋኖ ውስጥ የነበሩ አካላቶችን፣ እዛ ሲታገሉ የነበሩ አካላቶችን በዚህ መጠን ወደ 2000 ምናምን የሚደርሱትን ማለት ነው ወደ መንግስት ስራ መለስኳቸው ማለት ትንሽ ሪስክ አለው። ራሱ ያንን አስተዳደር ባላጠሩበት አይነት ሁኔታ ወደ 2000 የሚደርስ ሰራዊት፣ ኦፍኮርስ ሰራዊት በሏቸው ትላንት ሰራዊት የነበሩ ናቸው። እነዚህን እንደገና የመንግስት ሰራተኛ አድርጌ መምህራን ምናምን አይነት ነገር መለስኩ ማለት ትንሽ ለማመን የሚያስቸግር ይመስለኛል። የተወሰኑ ሰዎችን ሊመልሱ ይችሉ ይሆናል፣ ግን በዚህ መጠን ይመልሳሉ ማለት በጣም አደጋ አለው። እና ያንን አደጋ ደግሞ ይጋፈጣሉ ወይም ለመጋፈጥም ዝግጁ ናቸው አሁን ላይ የሚል እምነት የለኝም። እንዳልኳችሁ ገና ነው። የፋኖ ኃይሎችን እነሱ በሚሉት አይነት መልኩ መንጥረውም ይሁን አጽድተው አልጨረሱም። ሁለተኛ ነገር ራሱ ያስተዳደሩን መዋቅር ይጠረጥሩታል፣ አያምኑትም። አንዱ እንደውም በጣም ለፋኖ መጠናከር ትልቁ ወሳኙ ነው የጀርባ አጥንት አከርካሪው የሚባለው እኮ አካል የመንግስት መዋቅር ውስጥ እኮ ያለ ቀኝ የሚባል ኃይል እኮ
በህቡ የተደራጀ ማለት ዋነኛው ሚናው ህዝቡ ላይ ቅሬታ እንዲፈጠር ማድረግ ይመለምልም ይሆናል አይታወቅም። ለፋኖች በዋናነት ፊድ ማድረግ ነው፣ ኢንፎርሜሽን መረጃ መስጠት ነው። መከላከያ መጣ በዚህ በኩል እንዲተወሰነ እንዲተደረገ ይሄንን ዋነኛ ስራው ማለት ነው። ከአንድ ሸማቂ አካል ጋር ደግሞ ውጊያ ስታደርግ በጣም ትልቁ ጉዳይ መረጃ ነው። ትጥቅ አይደለም። ጀት ብታስነሳ ምን ብትል ምናምን የጉራንጉር ውስጥ አይገባል። እሱ ዋናው መረጃ ነው። መረጃን መቆጣጠር ከቻልክ ያንን አካል ልታጠፋው ትችላለህ። ሽምቅ ተዋጊን ማለት ነው። የሽምቅ ተዋጊው ግን የመረጃ የበላይነት ግን ካለው ወይንም ካንተ በማይተናነስ አይነት መልኩ መረጃ ግን የሚያገኝ ከሆነ በሂደት ሁሉ ሊያጠፋ ይችላል። ይሄ ቀኝ የሚባለው ኃይል በቃ የመረጃ ምንጩ ነው፣ የፋኖ ነው። ይሄ ባለበት እንደገና 2000 ሰዎችን እንደገና ወደ ስራቸው መለስኩኝ ማለት እንዴት አምኗቸው ነው የሚል ጥያቄ ያስነሳል። ፕሮፓጋንዳ ነው ለኛ። እኔ እንደዛ ነው የተረዳሁት። ነገሩ ፕሮፓጋንዳ ነው። የዚህ የ7 ቀኑ የምንጠራ ያለው ኦፕሬሽን ማለት ነው። የምንጠራ ኦፕሬሽን አካል አድርገን ነው የወሰድነው። እንደዛ አድርገን ነው የወሰድነው። እንግዲህ ምንጠራ የሚሉት ለምን እንደሆነ ይገባኛል። ተበታትነዋል። አሁን መመንጠር ነው ማናናቃቸውን ይገባኛል። በብልጽግና በኩል የዛ አካለው እነዚህን ወደ ስራቸው መለስን የሚለው ነገር አንደኛ መንግስት ለሰላም ያለውን ቁርጠኝነት አሳየ የሚል መልእክት በአንድ በኩል ያሳያል። በሌላ በኩል እዛ ፋኖ ውስጥ ያሉ ታጣቂዎችንም መጥሪያም ጭምር ነው። እናንተም ብትመጡ ወደ ነበራችሁበት ስራ መመለስ ትችላላችሁ፣ ወይም ማህበረሰቡን ተቀላቅላችሁ እንዲደረግላችኋል አይነት መልእክት ነው እና አያችሁ አሁን እርምጃ እየተወሰደ ነው ስለተባለ እንግዲህ በዚህ እርምጃ አጣብቂኝ ውስጥ የሚገቡ መውጫ የሚፈልጉ አይነት ሰዎች አይጠፉም ነው። ስለዚህ እነሱ ስለማይጠፉ ለነሱ ደግሞ አማራጭ እንፍጠር ነው። ምንም አማራጭ ከሌለ ያችኑ መሳሪያ ይዘህ ትንገታገታለህ ማለት ነው። ስለዚህ ምን እናርጋቸው? አማራጭ እንፍጠርላቸው ነው። ይሄንን ኦፕሬሽን ኃይል ጠንከር ያለውን ምት የምንቋቋመው አይመስለኝም። ስለዚህ ብሎ አንዳንድ የሚፈራ አይጠፋም፣ የሆነ አማራጭ ማየት የሚፈልግ አይጠፋም። ለሱ በር መክፈት ነው። ከመጣ እንዲደረግልሃል። ምንም አትደረግም። ወደ ማህበረሰቡ ትቀላቀላለህ። ሰራተኛ ከነበርክ ወደ ስራ ትመለሳለህ። ነጋዴ ከነበርክ የሆኑ ነገሮች ይመቻቹልሃል አይነት ነገር እየተባለ ነው። ፕሮፓጋንዳ ነው የምንለው ለዛ ነው። ስለዚህ ወታደራዊ እርምጃ ብቻ ሳይሆን ስነ ልቦናዊ ጦርነትም የተከፈተው የፕሮፓጋንዳ ጦርነት ጭምር ነው እና ትንሽ ሁሉን አቀፍ የሆነ አይነት ኦፕሬሽን ነው እየተደረገ ያለው። ጠንካራ እርምጃ እያለን ያለንበት ምክንያቱም ከዛ ጋር የተያያዘ ነው። ወታደራዊ እርምጃ ጠንከር ያለ እና ከዚህ ቀደም ከነበረው ለየት ያለ ስለሆነ ብቻ ሳይሆን በእነዚህ አሁን ባልኩትኝም አይነት ፕሮፓጋንዳዎች ጭምር እና ስነ ልቦናዊ ጦርነቶች ጭምር የታገዘም ስለሆነ ነው። በኋላ ላይ እንመጣበታለን ምን አይነት ውጤት ይኖረዋል የሚለው። ግን አሁን ላይ ይሄ አይነት ኦፕሬሽን ከዚህ ቀደም አድርጎት ያውቃል ብልጽግና። ያሁን ግን ለየት የሚያደርጉ አንድ 4 ነገሮች አሉ። እነሱን መነጋገሩ ጥሩ ነው። አንደኛውና የመጀመሪያው በብልጽግና በኩል ይሄንን አይነት ጠንከር ያለ ሁሉን አቀፍ የሆነ ኦፕሬሽን ፋኖ ላይ መውሰድ እንዲፈልግ ወይም ወደ እንደዚህ አይነት እርምጃ እንዲገባ ያደረገው አንዱ ምክንያት ጽምዶ ይመስላል። አንዱ ምክንያት እሱ ነው። ጽምዶ ወይም ሊጻመዱ ነው ወይም ሊተባበሩ ነው የሚባለው ጉዳይ ነው። እነዚህ አካላት ከመተባበራቸው በፊት ወይንም ደግሞ ተባብረዋል ብሎ ነው መንግስት የሚያስበው። ከተባበሩ ትብብሩን ለማዳከም ወይም አልተባበሩም ደግሞ ብሎ ካሰበ ትብብሩን ለማኮላሸት፣ ለማጨናገፍ፣ ተባብረዋል ብሎ ካሰበ ትብብሩን በጣም ለማዳከም አንዱ ኃይል ላይ ልዩ ትኩረት አድርጎ እርምጃ ሊወስድ ይችላል።
መለኪያው ሊለያይ ይችላል። ያ ኃይል ማን ይሁን የሚለው ማለት ነው። ማን ይሁን የሚለው ሊለያይ ይችላል። ምናልባት ጠንካራ ነው የሚባለው አካልን መሰረት አድርገው ሊመቱ ይችላሉ። ወይንም ደግሞ ተጋላጭ ነው የሚባለውን አካል ማለት ጠንካራ አይደለም ደካማ ነው እናም ተጋላጭም ነው በቀላሉ ልንመታው እንችላለን የሚሉትን አካል ለይተው ሊመቱ ይችላሉ። አሁን ለኛ የሚገባን ጽምዶ የሚባለው አይነት ትብብር ተፈጥሯል ብለው ያስባሉ። እሱን ለማዳከም ይሄንን ፋኖን መፍታት አለብን ብሎ በብልጽግና በኩል ተወስኗል። ፋኖን በተለየ ሁኔታ የመረጡበት አንዱ ምክንያት ምናልባት ከቲፒኤልኤፍ ጋር ጦርነት ውስጥ ገና ስላልተገባ ሊሆን ይችላል። ወይንም ደግሞ ቀደም ደግሞ እንዳልኳችሁ የፋኖ ደካማ ነው ወይም ተጋላጭ ነው በቃ በቀላሉ ልናጠፋው እንችላለን በዚህ ወቅት ላይ ብለው አስበው ሊሆን ይችላል። ወይንም ደግሞ በዚህ በትብብር ውስጥ ይሄ ፋኖ የሚባለው አካል ትልቅ ሚና አለው ብለው አስበውም ሊሆን ይችላል። መለኪያቸውን አናውቅም። ግን በእርግጠኝነት ይህን ጽምዶ የሚባልን አካል ለማዳከም ፋኖ ላይ ትኩረት አድርገን እርምጃ መውሰድ አለብን የሚል ግን ውሳኔ ስለመወሰኑ ማሳያ ነው እና አንዱ ከጽምዶ ጋር የተያያዘ ነው የምላችሁ። ከጽምዶ ጋር የተያያዘ ነው። ምናልባት የፋኖ ሚና በነገራችን ላይ በጽምዶ ውስጥ በጣም ትልቅ ነው። አይ ዶንት ኖ የፋኖ አመራሮች በዛ ደረጃ ይረዱታል አይረዱትም እኔ አላቅም። ነገር ግን ሚናቸው ቀላል አይደለም። እኔ ራሳቸውን በጣም ማስወደድ አለባቸው እምልበት አንዱ ምክንያት ከዛ ጋር የተያያዘ ነው። ብዙ ጊዜ ለምንድን ነው የፋኖ አመራሮች ቲፒኤልኤፍ ላይ ጫና ማያደርጉት እላለሁ እና አንዳንድ ሰዎች ደካማ እኮ ነው እንዴት ብሎ ነው ጫና የሚያደርገው ይላሉ። ተከፋፍሎ ምናምን ነገር ይላሉ። ኖ እንደዛ አይደለም። ጽምዶ በሚባለው ውስጥ የፋኖ መኖር ተውት እንደው ሰዎቹ ስሙ መኖሩ እኮ ነው። የተወሰኑ አመራሮች በፋኖ አመራርነት የሚታወቁ ሰዎች ዝም ብለው ብቻ እዛ መታየት አለንበት ማለታቸው ብቻ ነው የምላችሁ። ሌላ ነገር እሱም ብቻ ማለት ለፖለቲካውም ለፕሮፓጋንዳውም ቀላል ያልሆነ አስተዋጽኦ አለው እና ተዳክመውም ባለበት አይነት ሁኔታ ነው የምላችሁ። ተዳክመውም ባለበት አይነት ሁኔታ ምክንያቱም ለምን መሰላችሁ? ፋኖ ምርጫ አለው። ምንም እኮ ችግር የለውም። ከብልጽግና ጋር እኮ ሊወግን እኮ ይችላል። ያ ማለት ጽምዶን አፈር ነው የሚያበላው። በቃ እዛው አፈር ነው የሚያበላው። ቲፒኤልኤፍ ከትግራይ መውጣት ይፈልጋል። ካልወጣ አማራጭ የለውም። እንደውም አንድ ክርክር እያየሁኝ ነበር። ቲፒኤልኤፍ ሰው ታውቃላችሁ ከአንድ የኦሮሞ ፖለቲከኛ ጋር ኦነግ ስለ ጽምዶ የሆነ መግለጫ ወጥቷል መሰለኝ። እነሱም ተቃውሞ ኦሮሚያ ውስጥ ገብቶ እርምጃ እየወሰዱ ምናምን ብሎ አውግዟል። እና እንዴት እንደዚህ ይላል? ኦሮሚያን መርገጥ የለባችሁም እያለን ነው። እኛ ደግሞ ጠላታችን 4 ኪሎ ነው ያለው። ጠላታችን 4 ኪሎ ስላለ ኦሮሚያን እኮ አትርገጡ ማለት አብይን አትንኩብኝ እንደማለት ነው ብለው የሚገርም ሎጂክ አድርገው ሲያወሩት ሰማው። አይ ዶንት ኖ የኦሮሞ ፖለቲከኛው ምን እንዳሰበ አላውቅም። እኔ መመለስ ያለበትን መልስ አልመለስም። የሚገርም ሎጂክ ነው። በቃ እኮ ሎጂክ ነው። እንደዚህ ሎጂክ 101 እያሉ እንደዚህ ነገር ይሄ ምንም ሎጂክ አይደለም። እናንተን ማስፈቀድ የለብንም ነው የሚለው። 4 ኪሎ ሄደን ብልጽግናን ወይንም አብይ አህመድን ለማስወገድ የግድ በኦሮሚያ በኩል ማለፍ አለብን። እሱን ደግሞ ለማድረግ እናንተን ማስፈቀድ የለብንም። ግዴታ ነው። መልሱ ይሄ ነው። ግዴታ ነው። ኦሮሚያን ብቻ አማራን ማስፈቀድ አለብን። ግዴታ ነው። እንዴት እንደሚታዛ አካባቢ ግን እንዴት እንደሚታሰብ ግራ ነው የሚገባኝ። 4 ኪሎ እኮ ማለት የሀገሪቱ ስልጣን ማለት። ስለዚህ እናንተን አላስፈቅድም ጠላቴ እሱ ስለሆነ ዝም ብዬ ሳላስፈቅድ በዚህ በኩል በእናንተ በኩል አልፌ 4 ኪሎ ላይ ያለውን የሀገሪቱን ስልጣን የተቆጣጠረውን ሰው ማስወገድ እፈልጋለሁ። ከዛ አስወግደህ እኮ ትይዘዋለህ። ከዛ በኋላ ያለፍክበት መንገድ ላይ ያለው ማህበረሰብ ላይ በሙሉ ትወሰናለህ። እንዴት ነው?
እና በሀገሪቱ ጉዳዮች ላይ በሙሉ መወሰን የሚያስችልህ ቦታ ላይ እየሄድክ ሀገሪቱ ውስጥ ያሉ ወሳኝ የሚባሉ የፖለቲካ ኃይሎችን ካላስፈቀድክ ከነሱ ጋር ካልተግባባማ ድርሽ አትላትም። እንዴ መታወቅ አለበት። ጠላታችን አብይ ስለሆነ እናንተ ስላልሆናችሁ እናንተ ጋር አንነጋገር። ከነሱ ጋር ሳትነጋገር ከነሱ ጋር ሳትግባባ 4 ኪሎ መድረስ የለም ወዳጄ፣ እንደዛ እንዳታስብ። ከነሱ ጋር መግባባት አልፈልግም፣ ከናንተ ጋር እናንተን ማስፈቀድ አልፈልግም ካልክ ያለበት ቦታ አርፈ ተቀመጥ፣ እዛው ጠብቅ፣ ራስን ተከላከል። አይ ከዚህ አልፌ ወደዛ ድረስ እሄዳለሁኝ የምትል ከሆነ በመንገድ ላይ ያሉ አካላቶች በሙሉ ከአንተ ጋር መግባባት መቻል አለባቸው። ሳትግባባ በእነሱ ላይ መወሰን የሚያስችልን ስልጣን ለመያዝ እንዴት ብለህ ትሄዳለህ? እዛ አካባቢ ሀሳብ የለም፣ እዛ አካባቢ ሎጂክ የለም፣ እዛ አካባቢ መግባባት አይቻልም። እውነቴን ነው የምላችሁ። የሚያስብና የማያስብ ሰው አይግባባ። ለምን አነስተውትኛውን ቲፒኤልኤፍ መውጣት ይፈልጋል። የፋኖን ተጽዕኖ ልነግራችሁ ነው። ቲፒኤልኤፍ መውጣት ይፈልጋል። ከፋኖ ጋር ካልተግባባ ድርሽ ነው የምላችሁ። 4 ኪሎ ላይ ድርሽ ማለት 4 ኪሎ አልኩኝ። አማራ ክልል ድርሽ ማለት አይችልም። እኛ ጠላታችን እናንተ አይደላችሁ፣ አብይ ነው፣ እሱን ብቻ እናስወግድ፣ አሳልፉን። የሚያሳልፍ ስትግባባ ነው። ስትግባባ ብልጽግና በአማራ ክልል በኩል አልፎ በኦሮሚያ ክልል አልፎ ትግራይ ላይ እኮ ሲመጣ በሁለቱ ክልሎች ላይ ያሉ ወሳኝ የፖለቲካ ኃይሎች ጋር ተግባብቶ ነው እንዳይመስል። ተግባብቶ እኮ ነው። ከሁሉም ጋር ላይሆን ይችላል፣ ግን ወሳኝ ከሚባሉ አካላቶች ጋር ግን መግባባት ግዴታ ነው። ለብልጽግና ነው ማለት እንኳን 4 ኪሎ ልትሄድ አይደለም፣ ከ4 ኪሎ ያለው አካል ወደ አንተ እንዳይመጣብህ እንኳን ከፈለክ ከነዚህ አካላቶች ጋር በመንገዱ ላይ ካሉ ወሳኝ የፖለቲካ ኃይሎች ጋር ምን ማለት አለብህ? መግባባት መቻል አለብህ ወዳጄ። ፖለቲካ ማለት እሱ ነው። እንኳን ለመሄድ አይደለም፣ እዛ ያለው አንተ ጋር እንዳይመጣብህ ነው ማለት። ፋኖ ማለት ያ ነው። ወሳኝ የሆነ ኃይል ነው ያለው። አሁን በዚህ ሰዓት ከብልጽግና ጋር ቢወግን አለቀ። ጽምዶ ምናምን ጽምዶ ነው ያከበደው እኮ አንዱ ትልቁ እኮ የፋኖ መኖር እኮ የፋኖ መኖር እኮ የቲፒኤልኤፍማ የሚታወቅ ነው። ቲፒኤልኤፍ ድሮም በቃ ከመጀመሪያውም ጀምሮ ያፈነገጠ ኃይል ነው። አቅም እኮ የሆነው አሁን ፋኖ እኮ አቅም እኮ የሆነው ፋኖ። ስለዚህ ተጽዕኖ አለው፣ ቀላል እንዳይመስላችሁ። እና ይሄ ተጽዕኖ ታሳቢ ተደርጎም ሊሆን ይችላል ነው እርምጃ እየተወሰደበት ያለው። በተለይ ከቲፒኤልኤፍ ጋር ወደ ጦርነት ሊገባ አይነት ጫፍ አይነት ነገር ላይ ስላለ ትላንት እንደነገርኳችሁ የወታደሩ አመራሮች ሁሉ እየወጡ አሁን መናገር ጀምረዋል። ያ ማለት በፖለቲከኞች በኩል ግሪን ላይት ተሰጥቷል ማለት ነው ለወታደሩ። በቃ ለጦርነት ተዘጋጅ፣ ፊሽካውን ብቻ ነው የምትጠብቀው፣ በቃ የጦርነት ዝግጅት ግን ይቀጥል የሚል አይነት ነገር ተደርጓል በሁለቱም ሳይድ። ይሄ ባለበት አይነት ሁኔታ የፋኖ ላይ ብልጽግና እርምጃ እየወሰደ ያለው ጽምዶ ውስጥ ደካማው ኃይል እሱ ነው ብሎ አስቦ ላይሆን ይችላል ነው ማለት። ወሳኙ አካል እሱ ነው። እሱን ካዳከምን፣ እሱን ካጠፋ ነው ምናልባት ቲፒኤልኤፍ ሁሉ ሀሳብ ሊቀይር ይችላል። ምክንያቱም ትንሽ ቲፒኤልኤፍን ያጠገበው ፋኖ ነው። አሁን ላይ ዘራፍ የሚለው እውነቴን ነው ብላችሁ ቲዲኤፍ አይደለም፣ ሻዕቢያም አይደለም። አሁን ላይ ላለው ፉከራ ነው እንጂ እኮ ተዳክሟል። የራሱ አቅም እኮ ትላንት ከነበረው አንፃር እኮ የተዳከመ ነው ቲፒኤልኤፍ። አሁን ፋኖች አሉ፣ ግምገማቸው ሁሉ እኮ እሱ እኮ ነው። የአማራ ልሂቃን አሁን ላይ ከትላንት ስህተታቸው ተምረዋል። ለኛ ትልቁ ኦፖርቹኒቲ ብሎ የሚወስዱት እሱ ነው። ይሄ አካል በቃ በተወሰነ ደረጃኛ ካገዝ ነው ብልጽግናን መንገድ ላይ ይቆራረጠዋል፣ ከተቻለም ደግሞ ያስቆመዋል የሚል
አይነት ነገር ነው ያላቸው። ወሳኝ ኃይል ነው በጽምዶ ውስጥ። አይ ዶንት ኖ ፋኖቹ በዚህ ደረጃ ይረዱታል አይረዱትም አላውቅም። ይሄ ማለት ትልቅ ባርጌኒንግ ፓወር ነው። ትልቅ 3 ዓመት እኮ ያቆመ እኮ ነው። ቅድም አላነሳ ነው መሰለኝ በሳምንት ውስጥ ጨርሰዋለሁኝ እያለ ነው። ኦኬ አሁን ነው የምናነሳው፣ እናነሳዋለን ይሄንንም ጉዳይ። አንዱ ከዚህ አኳያ ይመስለኛል ፋኖ ላይ እርምጃ እየተወሰደ ያለው ሚና ትልቅ መሆኑ ከግምት ውስጥ ገብቶ ጽምዶን ለማዳከም ነው እርምጃ እየተወሰደ ያለው። አንዱ ያ ነው። አላምንተ ነው የምንወስደው። ሁለተኛው አሁንም ከወቅታዊ ጉዳይ ጋር የተያያዘ ነው። በብልጽግና በኩል አንድ ግምገማ ያለ ይመስለናል። ያም ፋኖን ለማጥፋት ጥሩ ወቅት ነው አሁን ላይ እንዲሉ ያደረጋቸው ማለት ነው። ያም ምንድነው? አመራሩ ተከፋፍሏል። አመራሩ ተከፋፍሏል። በተለይ ከዚህ ከጽምዶ ጋር እንኳን ሳይሆን ከቲፒኤልኤፍ ጋር አብሮ መስራት በሚመለከት በአመራሩ በኩል በጣም ጉልህ ሊባል የሚችል አይ ቲንክ በቀላሉም ሊታረቅ የማይችል አለመተማመን ነው ክፍፍል ተፈጥሯል። ይሄ ጥሩ ወቅት ነው። ስለዚህ በዚች በ7 ቀን ውስጥ በቃ መምታት መቻል አለብን፣ ይሄ ጥሩ ወቅት ነው ብለው ያደረጉትም ሊሆን ይችላል። ደግሞ እውነታ ነው በአመራሩ በኩል መከፋፈል አለ። መከፋፈል ብቻ ሳይሆን አጋጣሚውን መጠቀም ብቻ ሳይሆን የበለጠ መከፋፈል ነው። በተናጠል ነው የሚመጡት። አሁን ለምሳሌ ጎንደርን ሲመቱ ጎጃም አይደርስም፣ ወሎ አይደርስም። ጎንደር ላይ እንዴ ዝም ብለን ነው እንዴ አፋብን ውስጥ ያለ ነው ይላል። እንዴ ለስም ነው እንዴ የታለ ሌላው አይደርስም እንዴ ይላል። ወይ የሆነ መንገድ ላይ አይቆርጥም እንዴ ወይ የሆነ ነገር እንኳን አያደርግም እንዴ። የመጣ ያለውን አካል ወይ አቅጣጫ ማስቀየር ምንም እኮ ነው ከጀርባም መምታት እንዲኮ ነገር እንኳን እንዴ ቆሞ ነው እንዴ ሁሉም ያስጨፈጭፈን የሚል አይነት እሳቤ ይፈጥራል። እና የበለጠ ተከፋፍለዋለህ ማለት ያለውን መከፋፈል የበለጠ እንዲከፋፈል ታደርጓለህ። እሱን ደግሞ አጋጣሚ እየተጠቀምክ ልትመታ ትችላለህ። ጥሩ ወቅት ነው ብሎ አንዱ እንዲያስብ ያደረገበት ጉዳይ ይሄ ይመስለኛል። በመሪዎቹ በኩል ያለ መከፋፈል አንድ እንዳልኳቸው የጽምዶ ጉዳይ ነው። በብልጽግና በኩል ይሄንን የ7 ቀን ኦፕሬሽን ወይንም ዘመቻ እንዲወስድ ያደረገው የጽምዶ ጉዳይ ነው። በጽምዶ ውስጥ ፋኖ የሚጫወተው ሚና እሱ የኔ ግምት ነው። ምናልባት በብልጽግና በኩል ደካማው እሱ ነው፣ ተጋላጩ እሱ ነው፣ ስለዚህ እሱን እንምታው ብሎም ሊሆን ይችላል። አላቅም። ግን ይሄንን ኦፕሬሽን መለኪያው ምን እንደሆነ ባላቅም ፋኖ ላይ ያተኮሩበት ከግምት ውጪ እሱን ባላቅም እርግጠኛ ባልሆንም ግን ከጽምዶ ጋር ግን የተያያዘ ትብብሩን ለማዳከም ወይም ጽምዶን ለማዳከም ጽምዶን ለማዳከም ደከም ያለውን አካል መተን እናዳክመው ብለው ያሉት ወይንስ በጽምዶ ውስጥ ወሳኝ የሆነው በፖለቲካም በፕሮፓጋንዳም በወታደራዊም ጉዳይ ላይ ወሳኝ አቅም ያለውን አካል መተነው ያንን ጽምዶ የሚባለውን አካል እንዳይሆን እናደርገው ብለው አስበው ይሁን እሱን አናውቅም። ግን ከጽምዶ ጋር የተያያዘ ነው አንዱ የኦፕሬሽኑ ዓላማ። ሁለተኛ ራሱን ፋኖን ብቻ የሚመለከት ፋኖ በውስጡ መከፋፈል አለ። ይሄ ጥሩ ወቅት ነው የበለጠ ክፍፍሉንም ለማስፋት እንደገናም ደግሞ በተናጠልም ለመምታት ይሄ ጥሩ ወቅት ነው ብለውም ሊሆን ይችላል። ሶስተኛው ከራሱ ከብልጽግና ጋር የተያያዘ ብልጽግና ውስጥ ክፍተቶች አሉ፣ ልዩነቶች አሉ። በተለይ አሁን በዚህ በተቃውሞ ጎራ ያለው አካል ሀገር ሊያፈርስም ይሁን ምንም ብቻ ግን ልንተባበር ነው አንድ የሆንን ነው ምናምን አይነት የሚለው ነገር ይወላችሁ አንዳንድ ካድሬዎች ላይ የሚፈጥረው ረብሻ ቀላል አይደለም እና አንዳንዱ ከወዲሁ አማራጭ ወደ ማየትም ይሄድ አካል አለ። ካድሬ እኮ ባህሪ እኮ አስቸጋሪ እኮ እንደዚህ አይነት ወቅቶች ላይ ሁለት ቦታ ይሰራል። ለዚህም ይሰራል ጥቅሙን ላለማጣት፣
ለዛም ይሰራል ነገ መጪ ነው ብሎ ስለሚያስብ ጥቅሙን ነገም ጭምር ለማስቀጠል እና የድል አጥቢያ አርበኛ ሆኖ ይገለጣል በኋላ ላይ። ያው ብልጽግና ውስጥ እኮ ያለው አካል እንደዛ አይነት አካል ትላንት ለቲፒኤልኤፍ ይሰራ ነበር። ቲፒኤልኤፍ ልክ ሲወገድ ቁጥር 1 ታጋይ ሆኖ ራሱን የገለጠ ኃይል ነው። ቲፒኤልኤፍን ሲያገለግል የነበረ ለቲፒኤልኤፍ ሲጠቁም የነበረ ሲያሳስር የነበረ ሲያስገድል የነበረ አካል ግልብጥ ብሎ ቁጥር 1 የቲፒኤልኤፍ ጠላት ሆነ። ይሄ ልምድ አለው ብልጽግና ውስጥ ያለው አብዛኛው ኃይል ይሄ ልምድ ያለው ነው። ይሄ ነው ባህሪው፣ ይሄ ነው። አሁንም እንዲህ አይነት ነገሮችን ሊያስብ ይችላል። ብልጽግናን ራሳቸው ያውቁታል። እንደምታዩት ነው። ህዝቡ የብልጽግና ጉዳይ በቅቶታል። ጉጉት ማጣቱ አንዱ ከዛ ጋር የተያያዘ ነው። በቃ ለኛ የሚሆን አይነት አካል አይደለም ብሏል። ምርጫውም ላይ ጉጉት የለውም። የምክክር ኮሚሽን የሚባልም ላይ ጉጉት የለውም። ጉጉት የለውም ማለት ተስፋ አያደርግብህም ማለት። እንደገና ደግሞ በተቃውሞ ጎራ ደግሞ ያሉ አካላቶች በተለይ ደግሞ ታጣቂዎቹ ደግሞ አንድ ሆነን ምናምን እያሉ ነው ያሉት። እነዚህ አካላቶች ደግሞ አዲስ ኃይሎች አይደሉም፣ የሚታወቁ ኃይሎች ናቸው። በኢትዮጵያ ፖለቲካ ውስጥ ቀላል የማይባል ተጽዕኖ ያላቸው ናቸው። ድሮም አሁንም ትልቁ ችግራቸው አለመጣመራቸው ነበር። አሁን ተጣመርን እያሉ እያወሩ ነው ያሉት። ካድሬ ይረበሻል። እዚህ ጋር በጸጥታ መዋቅሩም ውስጥ በአስተዳደራዊ መዋቅሩም ውስጥ ያለ ካድሬ ይረበሻል እና ከልብ አይሰራም ማለት ነው። ስለዚህ በዚህ ጊዜ ምን ይደረጋል መሰላችሁ? መንግስታት ምን ያደርጋሉ? ወይም እንደዚህ አይነት ኦፕሬሽን ይከፍታሉ። በሳምንት ውስጥ ልናጠፋው ነው የሚል ኦፕሬሽን ይከፈታል ማለት እየመነጠር ነው የሚል ኦፕሬሽን ይከፈታል። ይሄ ማለት ውስጣዊ አንድነትን የበለጠ ያጠናክራል። አያችሁ ካድሬው አሁን ይላል መለስ ይላል። ሳምንት ውስጥ ልናጠፋው ነው ሲባል ከትንሽ ሳይድ ይዛል፣ ስፍራውን ይዛል ማለት ነው። እና በብልጽግና ውስጥ ያሉ ክፍተቶች አንዳንድ ችግሮች ምናምን የማፈንገጥ ምናምን አይነት ነገሮች ካሉ ሰብሰብ ታደርገዋለህ። ምን እያሳየህ ነው? ጥንካሬን እያሳየህ በመሆኑ ምክንያት ውስጥ ላይ የነበረውን መከፋፈቶች ወይም ችግሮች ምናምን አሁን ትንሽ ጠገን ታደርገዋለህ። አንተ ላይ ተስፋ አጥቶ የነበረ አካል ካለ አሁን በሳምንት ውስጥ ልናጠፋው ነው፣ እየመነጠር ነው፣ አመራሩን መታ ነው፣ እጅ ተሰጠን እንዲህ ሲባል አጋጭ ፕሮፓጋንዳ ትንሽ ውስጥ ላይ ያለችን ክፍተት ጠገን ያደርጋል እና ቦታውን ይዛል ማለት ነው። ትንሽ የማፈንገጥ ምናምን ሐሳብ የነበረው አካል ካለ እሱም ታስቦ ሊሆን ይችላል። ይሄ የ7 ቀን ኦፕሬሽን ማለት ነው። ራሱን ታሳቢ አድርጎ ሊሆን ይችላል። አንድ ጽምዶን ታሳቢ አድርጎ ሊሆን ይችላል የዘመቻው ዓላማ። 2 የራሱ የፋኖን ውስጣዊ ክፍፍል ታሳቢ አድርጎ ሊሆን ይችላል። 3 ራሱ ብልጽግና ውስጥ ያለ ክፍተትን መሰረት አድርጎ ሊሆን ይችላል። እንደዚህ አይነት ፕሮፓጋንዳ የውስጥ ክፍተትን የመድፈን አቅም አለው፣ እሱ ሊሆን ይችላል። 3 4ኛ የህዝቡን ተስፋ ለመመለስም ሊሆን ይችላል። አማራ ክልል ላይ በጣም ህዝቡ ተስፋ እየቆረጠ ነው፣ በጣም ተሰላችቷል። አማራ ክልል ላይ ብቻ አይደለም፣ አብዛኛው አካባቢም ላይ ከፋኖ ጋር 3 ዓመቱ እየለቀምኳቸው ነው፣ እያደረኩ ነው ይላል ብልጽግና። ነገር ግን ይኸው ውጤት የለም። 3 ዓመት አሉ። የፋኖ አመራሮቹም አሉ፣ ሲያሰለጥኑ ይታያሉ፣ ሲያስመርቁም ይታያሉ። ትልቁ ችግር የነሱ የውስጥ ችግራቸው ሆኖ ነው እንጂ በቃ ራሳቸውን አንድ ማድረግ ስላልቻሉ ነው እንጂ ስቲል ሰርቫይቭ እያደረጉ ነው አሉ። በምን ተአምር ሰርቫይቭ እያደረጉ እንደሆነ አይታወቅም፣ ብልጽግና ከሚለው አንፃር ማለት ነው። ይሄ በማህበረሰብ ውስጥ የፈጠረው ነገር አለ። ብልጽግና ደካማ ነው የሚል ብልጽግና አይችልም የሚል ድክመት መገለጫ ሆኖታል። ስስ ጎን ሆኖበታል። ድክመቱን ያጋለጠበት ኃይል ሆኖበታል። ደግሞ የብልጽግና ደግሞ ፕሮፓጋንዳው ሽፍታ ነው የሚለው። ሽፍታው እያለ ስለሚጠራው የሽፍታ የሆነ አካል ግን 3 ዓመት ወጥሮ ይዞታል። በዛም በዚህም ቢል እስካሁን ሊያሸንፈው አልቻለም። መከላከያ ተወጥሮ ነው ያለው አማራ ክልል ላይ።
ይሄ የብልጽግና ድክመት ተደርጎ በጣም እየታየበት ስለሆነ እና በጣም ሰውም እየተሰላቸ ስለመጣ ያቺን መሰላቸት ለማስቀረት እና መልሶ በብልጽግና ላይ ተስፋ እንዲያደርግ ለማድረግ ታስቦ ሊሆን ይችላል። በሳምንት ውስጥ ላጠፋው ነው ስትል ቅድም እንዳልኩት ምንን ነው የምታሳየው? ጥንካሬህን ነው የምታሳየው። ጥንካሬን ታሳያለህ። ደጋፊዎቹን ትንሽ ንቅናቄ መፍጠር ትችላለህ እና በራስ ዙሪያ ማሰባሰብ ምናምን ትንሽ ራስን ታድስበታለህ ማለት ነው። ሶስቱ ታሳቢ ተደርጎ ሊሆን ይችላል። 4 አይደል? 1 ከጽምዶ ጋር አያያዝ ነው። 2 ከፋኖ ውስጣዊ ክፍፍል ጋር አያያዝ ነው። 3 ራሱ ውስጥ ካለ ክፍተት ጋር ከብልጽግና ክፍተት ጋር አያያዝ ነው። 4 ህዝብ ውስጥ እየተፈጠረ ካለ ስሜት መሰላቸት ጋር አያያዝ ነው። 5ኛ ብልጽግና ምናልባት የተሳሳተ ግምገማ ወስዶም ሊሆን ይችላል። የምርጫ ሰሞን ነበር እና ከ90% በላይ ተመርጫለሁ ብሎ አስቡ። ይሄንን የምርጫ ውጤት ህዝቡ ስቲል አሁንም እኛ ላይ ተስፋ አለው ብሎ እንዲያስብ ያደረገው ይመስለኛል። ስቲል አሁንም ህዝቡ በእኛ ላይ ተስፋ አለው፣ ስቲል አሁንም ህዝቡ ከኛ ጋር ነው። ይሄ ከሆነ ለምንድን ነው በአጭር ጊዜ ውስጥ ማጥፋት ማንችል? ምክንያቱም አንድ ሽምቅ ተዋጊ ሰርቫይቭ ሊያደርግ የሚችለው ዋነኛ መሰረቱ ህዝብ ከሆነ ሙሉ በሙሉ ላይሆን ይችላል፣ በከፊልም ቢሆን የህዝብ መሰረት ካለው፣ በከፊልም ቢሆን የሚቀበለው የሚደግፈው ማህበረሰብ ካለ ሰርቬይ የማድረግ እድሉ በጣም ሰፊ ነው። አማራ ክልል ላይ ኦልሞስት ሙሉ በሙሉ ማለት ይቻላል ብዙ ነው ያሸነፈው። በክልልም ለፓርላማ ማለት ራሱ ምርጫ ማድረጉ 1፣ 2 ደግሞ የምርጫውም ውጤት። ስለዚህ ይሄንን አይ ቲንክ በተሳሳተ አይነት አረዳድ የተረዳው ይመስለኛል። የአማራ ህዝብ የመረጠበትን ምክንያት እናውቃለን። ወይም በምርጫ ውስጥ ተሳትፎ ለምን እንዳደረገ ይገባናል። ምክንያቱም አማራ ክልል ላይ መምረጥ ብልጽግና ያደርጋል፣ አለመምረጥ ደግሞ የፋኖ ደጋፊ ያደርጋል። ስለዚህ ለአማራ ህዝብ የቀረበለት ያ ነው፣ ፋኖ ነው ወይስ ብልጽግና የሚል ያለውን የኃይል ሚዛን አየ። የኃይል ሚዛኑ ወደ ብልጽግና ያደላ ነው። ቢያንስ አብዛኛው ሰው ተከማችቶ የሚኖርበት አካባቢን ብልጽግና ነው የሚያስተዳድረው። ፋኖቹ ወደ ገጠር ምናምን ያሉት የተበታተነ ማህበረሰብ ነው ያለው። ስለዚህ ይሄ ማህበረሰብ ለጊዜው የኃይል ሚዛኑ ብልጽግና ጋር ስላለ ብልጽግና እያስተዳደረው ብልጽግና በበላይነት የሚቆጣጠረው አካባቢ ላይ ፋኖ ነኝ ብሎ ራሱን መግለጥ አልፈለገም። ዋጋ ይከፍላል። ለምን ብሎ ይክፈል? ስለዚህ ሄዶ መርጧል። ምርጫ ካርድ ምንም አውጥቶም ሊሆን ይችላል፣ መርጧልም። ይሄንን ግን ብልጽግና ሰዎች እላይ ያሉ ሰዎች እንዴ ህዝቡ ከኛ ጋር እኮ ነው፣ ይኸው በነቂስ ወጥቶ እኮ ምርጫ ካርድ ወስዷል። መውሰዱ ደግሞ ሳያስገርምን እንደገና ደግሞ እኛን መርጧል በዚህን ያህል መጠን። ስለዚህ ህዝቡ ከኛ ጋር ከሆነ እንዴት ነው ፋኖን በሳምንት ውስጥ ማጥፋት ማን ይችላል የሚል አይነት ነገር ውስጥ ገብተውም ሊሆን ይችላል። እንደዚህ አይነት የግምገማ ስህተት ውስጥ ወድቆም ሊሆን ይችላል። ምክንያቱም አንዳንድ ጊዜ ለ3 ዓመት ያህል ስትዋጋው ከርመህ ያላጠፋ ከሆነ አካል አሁን በአንድ እንደገና እንደ አዲስ መጥተህ በሳምንት ላጠፋው ነው ስትል ወይ የተለየ አቅም ሊኖር ይገባል ማለት ነው አይደለም? በቃ የተለየ ነገር አንተ ጋር ገብቷል ማለት ነው። አሁን የተለየው ነገር ምንድነው ብለን ስናስብ በቃ የምርጫው ውጤት። ስለዚህ በቃ ህዝቡ ከኛ ጋር ነው፣ ስለዚህ አሁን ማጥፋት እንችላለን። እንደዛም አይነት የተሳሳተ ግምገማ ውስጥ ወድቆ ሊሆን ይችላል። ኤኒዌይስ ይሄንን አይነት ኦፕሬሽን አማራ ክልል ላይ እያደረጉ ነው ያሉት። በዚህም ብዙ የሰው ህይወት የንብረት ጉዳት እየደረሰ ነው። አዲስ አይደለም፣ የቀጠለ ነው። ግን የት ይደርሳል ይሄ ኦፕሬሽን? በእኛ እምነት የትም አይደርስም። ከዚህ ቀደም እንደዚሁ አይነት ኦፕሬሽኖች፣ ዘመቻዎች ተደርገው የትም አልደረሱ። ደጋግመን የምንለው ነው። አማራ ክልል ላይ ፋኖ የራሱ ውስጣዊ ድክመት እያለበት ማለት በቃ ህልውናውን የሚፈታተን ድክመት እያለበት እሱ ባለበት አይነት ሁኔታ 3 ዓመት
እየተዋጋ ሰርቫይቭ ማድረጉ የሚነግረን አካባቢው ላይ ያለው ችግር ዝም ብሎ ቀላል ችግር አይደለም፣ ውስብስብ የሆነ የፖለቲካ ችግር መሆኑን ማሳያ ነው። አንድ ሁለት፣ ችግሩ ወታደራዊ መፍትሄ ሳይሆን ይበልጥ የፖለቲካ መፍትሄ እንደሚፈልግ አመላካች ነው። እናንተ ፋኖ ውስጥ እኮ ያለው ችግር እኮ አይደለም። ፋኖ እኮ ራሱን እኮ ነው እየበላ እኮ ያለው። ትልቁ የፋኖ የህልውና አደጋ ብልጽግና አይደለም። ትልቁ የፋኖ የህልውና አደጋ ራሱ ፋኖ ውስጣዊ አንድነት መፍጠር የማይችሉበት አይነት ሁኔታ ውስጥ ናቸው እና በጣም በጥርጣሬ እኮ የሚተያዩ መተማመን እኮ የሚባል እኮ የለም። በጣም በጥርጣሬ የሚተያዩ በጋራ እኮ ቁጭ ብለው አንድ ጉዳይ ላይ ተግባብተው ውሳኔ ማሳለፍ እኮ የማይችሉ አካላቶች እኮ ናቸው። አንድ ነን ብለው ግን ታይተው እና ይሄንን አይነት ትልቅ ድክመት ኖሮት ሰርቫይቭ አድርጓል። ስለዚህም ትልቅ ከሚባል ኃይል ጋር እየተዋጋ ማለት ነው ሰርቫይቭ አድርጓል። ሰርቫይቭ ያደረገው ለምንድን ነው ብለህ መጠየቅ አለብህ። አየህ፣ ሌላ ደግሞ ይሄንን ድክመት ሊያካክስ የሚችል ሌላ አቅም አካባቢው ላይ አለው ማለት ነው። የሆነ ማህበረሰብ ሙሉ በሙሉ ወይንም በከፊል ይሄንን አካል ምን ይለዋል? ይደግፈዋል። ራሱን ሊገል የሚችለውን በሽታውን ያን ድክመቱን አካክሶ ከብልጽግና ጋር እየተዋጋ 3 ዓመት ሰርቫይቭ እንዲያደርግ ያደረገው የሆነ አይነት አቅም አለ ማለት ነው። የአቅም ከየት መጣ? ካለው ፖለቲካዊ ችግር ምክንያት የመጣ በቃ የአማራ የፖለቲካ ማህበረሰብ ብልጽግና ላይ እምነት የለው። በተለያየ አይነት መንገድ እምነት የለው። ከብሔርም ጋር ሊያያዝ ይችላል፣ ከሃይማኖትም ጋር ሊያያዝ ይችላል። እንደገና የአማራ ህዝብ የጠየቃቸው ፖለቲካዊ ጥያቄዎችና ፍላጎቶቹን በሚመለከት ብልጽግና እነሱን ለመመለስ ዳተኛ ከመሆኑ ጋር ተያይዞ የመጣ ሊሆን ይችላል። ግን ትልቅ የሆነ የፖለቲካ ችግር አለ። እሱ የፖለቲካ ችግር እስካልታከመ ጊዜ ድረስ እስካልተፈታ ጊዜ ድረስ ፋኖን ማጥፋት አይቻልም። ታዲያ የፖለቲካ መፍትሄ ነው የሚፈልገው የሚለው እና የምርጫውን ውጤት ብልጽግና በተሳሳተ መንገድ ተረድቶታል እንድንልም ያደረገን ጉዳይ እሱ ነው። የአማራ ማህበረሰብ ወጥቶ ከመረጠህ በአንተ ላይ ተስፋ አድርጎ አይደለም። ያንተ የፖለቲካ እንቅስቃሴ ተስፋ ሰጥቶት ወይም ጠቅሞት እንደዛ አይደለም። ቅድም እንዳልኳችሁ ነው፣ ሰው ሰርቫይቭ ማድረግ ይፈልጋል። ሰርቫይቫል ላይ ነው እና ሌላ ችግር እንዲፈጠርበት አይፈልግም። የዕለት ተዕለት ኑሮን እየኖረ ነው። አሁን እዚህ ጋር ይመጣና ብልጽግና ምርጫ አለ ሲለው የምን ምርጫ ብሎ መጋፈጡን አይፈልግም። ለምን? ይሄንን መጋፈጥ ማለት ይሄን የዕለት ተዕለት ኑሮን መኖር እንዳይችል ነው የሚያደርገው። ስለዚህ ምን ያደርጋሉ? ግዴታ ይለወጣ ይላል፣ ይሄ ይወጣል፣ የዕለት ተዕለት ኑሮ ላይ ያተኩራል። በቃ ሰው እንደዛ ነው። ስለዚህ ሰው የሚያደርገውን ነገር ከራስ ጋር እያያዝክ ትርጉም የምትሰጠው ከሆነ በጣም ተሸውደሃል። ይሄ እንግዲህ እነሱ እንዳሉት የምንጠራም ይሁን ወይንም ደግሞ ጽንፈኛው የገባበት ገብቶ የማጽዳት የ7 ቀን ኦፕሬሽንም ይሁን ብዙ የመሳካት እድል አለው የሚል ግምት የለንም። ከዚህ ቀደም የተለያየ ስም እየሰጠ እንደወሰዳቸው አይነት ኦፕሬሽኖች እነሱ በተጠናቀቁበት አይነት መልኩ የሚጠናቀቅ ነው። ያን ያክል አማራ ክልል ላይ ጉልህ ሊባል የሚችል ለውጥ የሚያመጣ አይደለም። በፋኖች በኩል ይህንን በሚመለከት እነሱም የሚሉት ነገር አለ። እንዲማረክን እንዲንተናለን እንደዚህ የሚሉት እነሱም አሉ። ይሄን ያክል እንትን ማረክን፣ ይሄን ያክል እንተናለን፣ ደመሰስ ነው፣ አጠፋ ነው በእነሱም ሳይድ አለ። እሱንም ተናግሬ አይ ቲንክ ማለፍ ያለብኝ ይመስለኛል። በብልጽግናም በኩል ይሄው አይነት ነገር አለ።
በፋኖችን በኩል ይኸው ነገር አለ። ግን የዘመቻው የኦፕሬሽኑ ባለቤት ብልጽግና ስለሆነ የዛሬው ውይይታችን ኦፕሬሽኑን መሰረት ያደረገ ስለሆነ ነው በአብዛኛው የፋኖቹን ጉዳይ ያላነሳ ነው ማለት ነው። ያነሳ ነው ስለ ኦፕሬሽኑ ነው። ኦፕሬሽኑ ለምንድን ነው አሁን ላይ የታወጀው ስንል አንድ ከጽምዶ ጋር ጽምዶን ለማዳከም ምናልባት አየህ ፋኖን መምታት ጽምዶን ያዳክማል ብለው አስበዋል። ለፋኖ ምን አይነት ግምት ነው የሰጡት? ወይ ተጋላጭ ነው ደካማ ስለሆነ እሱን እናጥፋው ብለው ይሁን ወይንም ደግሞ ወሳኙ ኃይል እኮ እሱ ነው ብለው ይሁን የምናውቀው ነገር የለም። ነገር ግን ፋኖን ማጥፋት ግን ጽምዶን በጣም ያዳክምልናል ስለማለታቸው እንረዳለን። አንድ ሁለተኛ በመሪዎቹ መካከል እኮ ክፍፍል ተፈጥሯል። ሶ ዚስ ኢዝ ዘ ራይት ታይም ቱ አታክ ብለው አስበዋል። በቃ ሁሉ ለማጥቃት ጥሩ ወቅት ነው ብለው አስበው ሊሆን ይችላል። ሶስተኛ በራሱ ውስጥ ያለ ክፍተቶች አሉ። አሁን ላይ ትንሽ ፖለቲካ ውጥር ስላለ ጦርነት ሊጀመር ነው ምናምን እየተባለ ስለሆነ ህዝቡም ከብልጽግና ጋር እንዳልሆነ የሚታይባቸው አንዳንድ አጋጣሚዎች ስላሉ ራሱ ውስጥ ያሉ ካድሬዎች ምናልባት አማራጭ ፍለጋ ሊያማትሩ ይችላሉ። በዚህ መካከል የሚፈጠር ክፍተት ይኖራል። ሰዎችን ክፍተት ለማጥበቅ በሳምንት ውስጥ ላጠናቀቀው ነው ላጸዳው ነው ሲል ትንሽ ሸፍቶ ልቡ ሸፍቶ የነበረ ካድሬ ሰብሰብ ይላል እና የራሱን የውስጥ ክፍተቶች ለመሙላት አንዳንድ ዜናዎች ነበሩ። በፋኖ ዙሪያ ሲነገሩ የነበሩ የብልጽግና ባለስልጣናት ቤተሰቦቻቸውን ወደ ውጭ ያሸሹ ምናምን የሚባል አይነት ነገር አለ። ዝም ብሎ አይደለም፣ ከመሬት ተነስቶ አይደለም። ያው እነሱ በተባለው ልክ ወይም እነሱ ባሉት ልክም ባይሆን ግን የሆነች አይነት ችግር እንዳለ ግን ሰምተዋል ወይም አውቀዋል። ደግሞ ሊኖርም እንደሚችል ይጠበቃል። ብልጽግና እሷንም ሊያስብ ይችላል። በሳምንት ውስጥ ላጠፋው ነው ሲል አየህ ውስጥ ላይ የተፈጠረች የተወሰነች ክፍተት መወላወል ምናምን ነገር ካለች ጥግነት ትላለች። አራተኛው ህዝቡ ውስጥ ተዳክሟል እንዴት ምናምን ነገር ሊል ይችላል። በሳምንት ውስጥ ላጠፋው ነው ግን ሲል ሰው እንደገና በተወሰነ ደረጃ ሙሉ አቅሙ ሊጠቀም ነው ማለት ነው ብሎ ሊያስብ ይችላል። በመጨረሻ ምናልባት የምርጫውን ውጤት በተሳሳተ መንገድ ተረድቶት የህዝቡ ድጋፍ የህዝቡ ጥበቃ እኔ ጋር ነው፣ ይሄ ደግሞ ከሆነ ይሄንን አቅም ይዘን እንዴት ፋኖን በሳምንት ውስጥ አናጠፋም ብሎ አስቦ ሊሆን ይችላል። ግን ምንም አሰበ ምንም አስቦ ይሁን ምንም ይሄንን ኦፕሬሽን ያሳኳል የሚል ግን እምነት የለንም። ጉልህ የሆነ ለውጥ ያመጣል የሚል እምነት ብዙም የለንም። የሆነ ወዳጆች